እንግዲህ አንድ ሰው ኤጀንት ለመሆን ፖፖ ላይቭ እስካላችሁ ድረስ ምንድነው የሚያዋጣው? ኢንካም ሶርሱ ምንድነው? የተሻለ ገቢ ምንጭ የሚገኝበት ፖፖ ላይቭ ሳክሰስፉል የምንሆንበት መንገዶች ምንድን ናቸው? ምን ብንሰራ ነው ቶሎ ስኬታማ የምንሆነው? ምን ብንሰራ ነው ገቢያችንን ሬይዝ የምናደርገው? ቦነሳችንን ኮሚሽናችንን ሬይዝ የምናደርገው ፕላትፎርሙ ላይ ምን ሆኖ በመስራት ነው የሚለው ነው ዋናው ጥያቄ የሚሆነው። እና እንግዲህ ከዛ ውስጥ ብዙ አንድ አምስት ነገሮችን ልናነሳ እንችላለን። አንድ አምስት የስራ ክፍፍሎች አሉ። በዋናነት ያው እንደምታውቁት አንድ ሰው ፕላትፎርሙን ጆይን ሲያደርግ ሆስት ሆኖ ነው ጆይን የሚያደርገው። ሆስት ለወንድም ለሴትም የጋራ ስም ነው። ሜል ሆስት ፊሜል ሆስት ብለን ልንጠራው እንችላለን። እያንዳንዳቸው ዴሊ ታስካቸው ይለያያል። ከዛ በኋላ እዛው ሆስት ውስጥ ደግሞ ለመቆየት ለሚፈልግ ሰው በአርት በታለንት መሳተፍ ለሚፈልግ ሰው ኢሳይድል እና ሮኬት ውስጥ ይባላል። ኢሳይድል ለሴቶች፣ ሮኬት ውስጥ ደግሞ ለወንዶች፣ እንዲሁም ስታር ውስጥ ለሁለቱም ጾታ ይሆናል ማለት ነው። ይሄ ሆስት ውስጥ ያሉ የጆብ ኦፕሽኖች ናቸው ማለት ነው። ሁለተኛው እንግዲህ ኤጀንት ነው ወይም ኤጀንሲ ልትሉ ትችላላችሁ። የነዛን የሆስት ስብስብ ቲም ሊድ የሚያደርግ ማለት ነው። ሶ ኤጀንት መሆን ሁለተኛ የጆብ ኦፕሽን ነው። ኮይን ሴለር ወይም ኮይን ትሬዲንግ ማለት ነው። ኮይን ሴለር ወይም ኮይን ትሬዲንግ አለ። ሌላኛው ደግሞ ጌመር መሆን ነው። ጌም መጫወት ነው። እነዚህ በዋናነት ፕላትፎርም ላይ አቬሌብል የሆኑ የጆብ ክፍፍሎች ናቸው ማለት ነው። ስለዚህ ጌመር መሆን፣ ኤጀንት መሆን፣ ኮይን ሴለር መሆን፣ ኤሳይድል፣ ስታሮት፣ ሮኬት ውስጥ እያላችሁ መከፋፈል ትችላላችሁ ማለት ነው። ከነዚህ ውስጥ እንግዲህ ለዛሬ የተመረጠው ስልጠና የትኛው ነው? ኤጀንሲ ወይም ኤጀንት ማለት ነው። በአጠቃላይ አንድ ሰው ኤጀንት ለመሆን ምንድን ነው የሚያስፈልገው የሚለውን ነው በአጠቃላይ የምናወራው። ፕላትፎርም ላይ በመጀመሪያ ደረጃ ያው ስኪል ያስፈልጋቸዋል። ቤዚክ ስኪል ያስፈልጋቸዋል። አንድ ሰው ኤጀንት ለመሆን ትልቁ ፐርሰንት የሚይዘው ስኪል ነው፣ ኤክስፒሪየንስ ነው። ቀጥሎ ደግሞ ሆስት ያስፈልጋቸዋል ማለት ነው። ስኪሉን ያው እንደዚሁ በትሬኒንግ በቪዲዮ ዩቱብ ቪዲዮችን በማየት ሌላ ሰዎች ጋር ሄደን ጥያቄ እየጠየቅን ሌላ ሰው ጥያቄ ሲጠይቅ እያዳመጥን ስኪላችንን ምን ማድረግ እንችላለን? ኢምፕሩቭ ማድረግ እንችላለን። ቤዚክ ነገሮችን ጨምሮ ማለት ነው። ሆስት ደግሞ በተለያየ ስትራቴጂ ማርኬቲንግ፣ ፕሮሞሽናል ስትራቴጂ ዲዛይን አድርጋችሁ ነው የምትሰሩት ማለት ነው። ሰው ኬት ነው የማገኘው፣ የት ሄጄ ነው ፕሮሞሽን የምንሰራው፣ በምን አይነት መንገድ የሚሉ ራሱን የቻለ ቶፒክ ነው። እሱ ደግሞ ግን ዛሬ የምናወራው ምንድን ነው? ስኪሉ ላይ ነው፣ ትሬኒንጉ ነው። ፕላትፎርሙ ጋር በተገናኘ ቴክኒካል ስኪልን ቤዚክ ነገሮችን አንድ ኤጀንት መሆን የሚፈልግ ሰው ቤዚክ ቴክኒካል ነገሮችን ማወቅ አለበት። መሰረታዊ የሚባሉ ነገሮች ማለት ነው። እነዚህ ቤዚክ መሰረታዊ ነገሮች አንደኛ የፖፖ ቤዚክ ፕላትፎርም ፊቸሮቹን ማወቅ ነው ያለበት። ስኪል ከምንላቸው ውስጥ አንዱ መሰረታዊ የሆኑ የፖፖ ሴቲንጎችን፣ ታስኮችን፣ ሪዋርዶችን፣ ተርሚኖሎጂዎችን እያንዳንዱን ነገር ማወቅ ሴቲንጎችን ጨምሮ ማወቅ አለበት ማለት ነው። ስለዚህ ለምሳሌ አፑ እንደምታውቁት እንደ ማንኛውም ሶሻል ሚዲያ ነው። ኢትስ ዋን ሚንስ ኦፍ ሶሻል ሚዲያ ነው። የላይቭ ስትሪም ፕላትፎርም ነው። ሶ ይህን ፕላትፎርም አንድ ሰው ከየት ነው የሚያገኘው? እንዴት ነው ጆይን ማድረግ የሚችለው? የሚሉ ጥያቄዎችን መመለስ መቻል አለበት አንድ ኤጀንትን ለመሆን ኢንተረስት ያለ ሰው ማለት ነው። ለምሳሌ ፖፖ ፕላትፎርም እንዴት ነው ጆይን የምናደርገው? እንዴት ነው የምንጀምረው? አፑን ከየት ነው የምናገኘው ብለን ብናነሳ አትሊስት በሁለት መንገድ፣ አንደኛው ዳይሬክትሊ ፕሌይ ስቶር ጋር ሄዶ አፑን ዳውንሎድ በማድረግ ማለት፣ ሁለተኛ ደግሞ ሰዎችን የምትመዘግቡት ላይቭ ላይ ሊሆን ይችላል። ቀጥታ ሊንክ ልካችሁ በራሱ ሬጂስተር አድርጎ እንዲመጣ ማድረግም ትችላላችሁ ማለት ነው። በሁለት መንገድ ሬጂስትሬሽኑን ኮምፕሊት ማድረግ ይቻላል ማለት ነው። ስለዚህ ይህንን መሰረታዊ የአካውንት ቬሪፊኬሽን ሬጂስትሬሽን ማወቅ መስት ነው። አንድ ኤጀንት የሚሆን ሰው ወደ ዴይሊ ታስክ ትሄዳላችሁ ማለት ነው። ዴይሊ ታስክ ኦሪንቴሽን መስጠት ማለት ነው።
ወንዶች ከሆኑ የወንዶች ዴሊ ታስክ፣ ሴቶች ከሆኑ የሴቶች ዴሊ ታስክ፣ መሰረታዊ ቤዚክ ዴሊ ታስኮቹን ማወቅ አለብሽ። ሴቶች የሴቶችን ብቻ ሳይሆን ወንዶችንም ዴሊ ታስክ ማወቅ፣ ወንዶችም የወንዶችን ብቻ ሳይሆን የሴቶችንም ዴሊ ታስክ ማወቅ ማለት ነው። ምክንያቱም ኤጀንት ስትሆኑ ፊሜል ሜል ብቻ ሳትሆኑም ሁሉንም ነው የምትመዘግቡት። ሁሉንም ሬጅስትሬሽን አድርጋችሁ ቲም ነው ቢልድ የምታደርጉት። ስለዚህ የሁለቱንም ዴሊ ታስክ ቤዚክ መሰረታዊ ነገሮችን ማወቅ መስናል ነው ማለት ነው። ሴቲንግ ትራንዛክሽን ሜተዶችን፣ ዊዝድሮዋል ሜተዶችን፣ ኦፕሽኖችን ኢትዮጵያ ውስጥ ሌላም ሀገር ካለን አንድ ሰው ኤጀንት ለመሆን እንዴት ነው ኤጀንት የሚሆነው ካላችሁ መጀመሪያ ሆስትም ኤጀንትም አቴታይ መሆን አይችልም። አንድ ሰው መጀመሪያ ከሆስት ምን መውጣት አለበት ማለት ነው። ነባሩ ኤጀንት ጋር አመልክቶ በመነጋገር ነው የሚሆነው። ኤጀንት ለመሆን ፍላጎቱ ያለው ሆስት የሚያስፈልገውን ቅድመ ሁኔታ ካሟላ በኋላ ከሆስት የሚያወጣው እንደገና በኢንቪቴሽን ወደ በኤጀንት ይመዘገባል ማለት ነው። ስቴፕ በጣም ቀላል ነው። ከሁለት እስከ 3 ደቂቃ አይፈጅም ማለት ነው። ግን መጀመሪያ ከሆስት ወጥቶ ነው በኤጀንት የሚሆነው። ማ ኤጀንሲ የሚለው ኤጀንት ብሎ ይቀየራል። ፕሮፋይላችሁ ውስጥ ለምሳሌ እናንተ አሁን ሆስት የሆናችሁ ፕሮፋይላችሁ ውስጥ ብትገቡ አፑን ከፍታችሁ ፖፖ ላይ አፑን ብትከፍቱ ማይ ኤጀንሲ የሚለው ኢሚዲየትሊ ሞመንት ቢካም ነው። ከዛ የሚቀየሩ ሴቲንጎች አሉ። የሚመጣ አዲስ ዳሽቦርድ ይመጣል ነው አብሮ ነሱ። ኤጀንት ማለት መምህር ነው። ኤጀንት ማለት ሊደር ነው። ኤጀንት ማለት ሱፐርቫይዘር ነው፣ ሜንተር ነው፣ ሰፖርተር ነው ማለት ነው። ይህንን ሁልጊዜ እንዳትረሱት ማለት ነው። ስለዚህ እንደ ኤጀንት አንድ ሰው ኃላፊነቶቹ ምንድን ናቸው? ቢያንስ 6 ነጥቦችን እናነሳለን። ፕሮሞሽን አንደኛ ማስታወቂያ መስራት በተለያየ መንገድ ማለት ነው። ስፈልጉ ከሌላ ሶሻል ሚዲያ እንደውም ዚስ ዴት እየሰራ ያለው እሱ ስለሆነ ከሌሎች ሶሻል ሚዲያ ወደዚህኛው ፕላትፎርም ሰዎችን ፕሮሞሽን ሰርታችሁ ማምጣት። የተለያዩ ፕሪንቲንግ ፕሮሞሽንም ሊሆን ይችላል። ቢዝነስ ካርድ አሰርታችሁ ሊሆን ይችላል። በአካል ሄዳችሁ ሰዎች ማናገር ሊሆን ይችላል። ቲሸርት፣ ባነር፣ የተለያየ ነገር በማሰራትም ሊሆን ይችላል። ብቻ ሰው ያስፈልጋቸዋል ዞሮ ዞሮ ማለት ነው። ያላችሁትን ኦፖርቹኒቲ ኔትወርክ በዙሪያችሁ ስራ ቦታ፣ ካምፓስ፣ ዩኒቨርሲቲ ያላችሁ ሁሉንም ኦፖርቹኒቲ ምን ማድረግ ነው? አሰስ ማለት ነው። በእጃችሁ ያለውን ሰውን ኬት እንደምታገኙ ማለት ነው። እዚህ ምን ማድረግ ነው? ሪክሩትመንት ነው ማለት ነው። አክቲቭ ሪክሩትመንት ያስፈልጋል። አንዱ ሪስፖንሲቢሊቲ አክቲቭ ሪክሩትመንት ኦፍ ዘ ሆስትስ የምንለው ማለት ነው። ስሩ ፕሮሞሽን ማስታወቂያ በመስራት ማለት ነው። የመጣውን በሙሉ ደግሞ ሰብስባችሁ ምን ማድረግ አትመዘግቡም፣ ወደ ፕላትፎርም አታመጡ ማለት ምን ማድረግ አለባችሁ? ስክሪን ማድረግ አለባችሁ። ሆስት ኤሊጂብል ለዚህ ፕላትፎርም ሪሊ ማን ነው ፊት የሚያደርገው አስፈላጊውን ቅድመ ሁኔታ የሚያሟላ ወይም የምታሟላ ማን ነው? ምንድነው ፖፖ ፕላትፎርም ለመጀመር ምንድነው የሚያስፈልገው? አንደኛ ምንድነው ጥሩ ኢንተርኔት ኮኔክሽን፣ ሁለተኛ ደግሞ ስማርትፎን ጥሩ ይዞታ ያለ፣ ሶስተኛ ደግሞ ፍሪ ታይም ስፔር ታይም ያስፈልጋል። ኢቭን ኢንክሉዲንግ ኢንተረስት ያስፈልጋል ማለት ነው። ለሶሻል ሚዲያ ቅርብ የሆነ ለላይቭ ስትሪም ብዙም የማይቸገር ሰው፣ ኮንፊደንት የሆነ ከኮሚኒኬሽን ስኪል ጋር ሊሆን ይችላል ከሰዎች ጋር ይሄ ሶሻል ማህበራዊ የሆነ ትስስር ኔትወርኪንግ ላይ አክቲቭ የሆነ ሰው ያስፈልጋል። ስለዚህ ስክሪኒንግ በምታደርጉበት ጊዜ እነዚህን ኤሊጂቢሊቲ ክራይቴሪያዎች ምን ማድረግ አለባችሁ? አሰስ ማድረግ አለባችሁ ማለት ነው። ስሩ ሪክሩትመንት ማለት ስሩ ስክሪኒንግ። ስለዚህ አንደኛው ሪስፖንሲቢሊቲ ይሄ ነው ማለት ነው። ሆስቶች ምን ማድረግ ነው? ስክሪን ማድረግ፣ ሪክሩት ማድረግ፣ መመልመል የምንለው ማለት ነው። ለዚህ ፕላትፎርም ትሆናለች ይሆናል የምትሉትን ሰው ማየት ሪሰርች ማድረግ ነው በተለያየ መንገድ ማለት ነው። ዚስ ዴይዝ ከሌላ ሶሻል ሚዲያ ነው ሰው እየመጣ ያለው ስፔሻሊ ቲክታክ ላይ ማለት ነው። ይሄን ካደረጋችሁ በኋላ ምን ማድረግ ነው? ስክሪኑን ከጨረሳችሁ በኋላ ቅድም መጀመሪያ ላይ ያለውን አፕ ሊንኩን አክሰስ የሚያደርጉበት ሚንስ መንገድ ነው ማለት ነው። ከፈለጉ ቀጥታ ከፕሌይ ስቶር ዳውንሎድ ማድረግ ይችላሉ። ካልሆነ ደግሞ በእናንተ ሪፈራል ወይም በኢንቪቴሽን ማምጣት ትችላላችሁ። ዳውንሎድም ካደረጉ ኦሪንቴሽን ዲቴል ትሬኒንግ ማቴሪያሎችንም ሼር ከማድረግ ጀምሮ ማለት ነው። የላይቭ ስትሪም ሩሎቹን ዲቴል የሆነ በሚገባችሁ ቋንቋ ጽፋችሁ ዶክመንት አድርጋችሁ ያንን ምን ማድረግ ነው? ሼር ዘዌይ ፎርዋርድ ቀጥሎ ምን እንደሚሰሩ ለነሱ ብሪፍ ማድረግ ከእናንተ ይጠበቃል ማለት ነው። ስለዚህ ሁለተኛ ሪስፖንሲቢሊቲ ምንድነው? ኦሪንቴሽን ትሬኒንግ መስጠት ማለት ነው።
በእርግጥ ይሄ ትሬኒንግ ኢትስ ኖት ኤ ዋን ታይም ማለት ነው። አንድ ጊዜ ብቻ ሰጥታችሁ ዛሬኑ የሚያቆም ሳይሆን ኦንጎይንግ ነው ማለት ነው። ዊክሊ ትሬኒንግ ታዘጋጃሉ። በሚመጣው ሪስፖንሲቢሊቲ ደግሞ ፎሎ አፕ ማለት ነው። ኮንቲኒየስ ፎሎ አፕ ይፈልጋል። ስፔሻሊ ዊዝን ዘ ፈርስት 24 አወር አንድ ኒው ሆስት ወደ ፕላትፎርሙ ጆይን አድርጎ ብዙ ኮንፊዥኖች ይኖረውታል። ብዙ ክሊር ያልሆኑ ነገሮች ሊኖሩት ወይም ሊኖራት ስለሚችልም ፎሎ አፕ ማድረግ ምን ያጋጠመስ ቻሌንጅ አለ ወይ ያልገባሽ ነገር አለ ብላችሁ በተለያየ ፎሎ አፕ ሜካኒዝም ኢንክሉዲንግ ፐርሰናል ፕራይቬት የሆነ ፎን ኮል ሊሆን ይችላል፣ ስሩ ቴክስት ሊሆን ይችላል፣ ስሩ ቴሌግራም ዋትሳፕ ሊሆን ይችላል፣ ስሩ ዲፍረንት ሚንስ ማለት ነው። ፎሎ አፕ ማድረግ እንዳይጠፉ። ስፔሻሊ የመጀመሪያው 24 ሰዓት በጣም ክሪቲካል ታይም ስለሆነች አንድ ሰው ፕላትፎርሙን ጆይን አድርጎ ማለት ነው። ዌልካም ቦነስ ላይ ያለች ሴት ኔክስት ዴቱም ላይ ላይቭ ስትሪም እንድታደርግ ኢንከሬጅ ማድረግ፣ ሰዓቷን ሚስ እንዳታደርግ፣ የገጠማት ላይቭ ስትሪም ላይ የመጀመሪያ ኤክስፒሪየንሷ እንዴት እንደነበረ፣ ኤኒ ቻሌንጅ ፌስት፣ እንደዚህ አይነት የተለያዩ ኢሹዎችን ዲስከስ ማድረግ እና ሶልቭ ማድረግ ማለት ነው። ያንን ይፈ ስለዚህ ፎሎ አፕ በሶስተኛ ደረጃ እንትን ማድረግ አለባችሁ ማለት ነው። ዲዛይን ማድረግ አለባችሁ ማለት ነው። እና ኤኒ ኢንኬዝ ኢፍ ዘይ ኒድ ኤኒ ሄልፕ ከከስተመር ሰርቪስ ጋር የተያያዘ ሊሆን ይችላል። ዳይሬክሽኑ ማሳየት እናንተ ማትፈቱትን ወደ ፕላትፎርሙ ሪፖርት አድርጋችሁ ስሩ ኮንታክቲንግ ከስተመር ሰርቪስ ሄልፕ ላይ ጊዜ እንደኮንፊደንት እንዲሆኑ ራሳቸውን እንዲችሉ ኢንዲፔንደንት ይሁን እናንተ ብትኖሩም ባትኖሩም ታስካቸውን ፎሎ አፕ ቢኖርም ባይኖርም ታስካቸው እንዲችሉ ሙሉ በሙሉ ምን ማድረግ ነው? ፎሎ አፕ ኢኔብል ማድረግ ነው ማለት ነው፣ ማስቻል ማለት ነው። እንዜ ፋይናሊ ምን ማለት ነው? የዱፕሊኬሽን ስራ ደግሞ መጀመር ማለት ነው። ዴሊጌሽን አክቲቪቲ፣ ዱፕሊኬሽን አክቲቪቲዎች የሚባሉት እነሱም ቀጣይ ምን ይጀምራሉ? ሪፈራል ይጀምራሉ። ምን ይጀምራሉ? ኢንቪቴሽን ይጀምራሉ። ምን ይጀምራሉ? ኔትወርኪንግ ስራ ይጀምራሉ ማለት ነው። እነሱ ጆይን አድርጉ። ሌላ ሰው ደግሞ ጆይን እንዲያደርግ ሌሎች ሰዎችን ኢንቪቴሽን ስራ እንዲጀርቢ በዚህ ኢንቫይት ማድረግ ትችላለች፣ ይችላል። ሌሎች ሰዎችን ማለት ኔትወርኪንግ ስራ ላይ በደንብ አክቲቭ ሆኖ የሚሰራ ፋይናሊ ደግሞ ትልቅ ቢግ የሆነ ኢምፓየር ወይም ደግሞ ቲም ቢልድ ታደርጋላችሁ ማለት ነው። ኤጀንት ስትሆኑ ትልቁ አንድ ሁለት ሶስት ሰው ብቻ መዝግቦ መተው ሳይሆን ቲም ቢልድ ማድረግ ማለት ነው። ጥሩ ቲም ስፒሪት ያለው የሚግባባ ቲም ክሪኤት ማድረግ ማለት ነው። ያንን ቲም ማኔጅ ማድረግ፣ ያንን ቲም ሞቲቬት ማድረግ፣ ያንን ቲም ኢንካሬጅ ማድረግ፣ ከስር ደግሞ ከሆስቶች ደግሞ ምን ማድረግ ሰብ ኤጀንቶች ማውጣት ማለት ነው። እየለያችሁ ሊደርሺፕ ፖቴንሻል ያላቸውን እየለያችሁ ወደ ሰብ ኤጀንት ማሳደግ ኢንቫይት ማድረግ ነው። ከውስጥ ወጥቶ ደግሞ ራሳቸው ኤጀንት እንዲሆኑ ደግሞ ያንን ስራ ኃላፊነት መወጣት ማለት ነው። እነዚህ እንግዲህ ቤዚክ ጀነራል ነገሮች ናቸው። ኤጀንት ስትሆኑ አንዱ በነገራችን ላይ የፖፖ ፕላትፎርም ሩልስ ኤንድ ሬጉሌሽን ማስጠበቅ መጠበቅ፣ እናንተም በህገ ደንቦቹ መተዳደር፣ ሌሎቹም ደግሞ ሩሎቹን ልጆቻችሁ ቲሞቻችሁ ስፔሻሊ ላይቭ ስትሪም በሚያደርጉበት ጊዜ የሌላን ሰው መብት ከፕላትፎርም ህገ ደንብ ውጭ ሌላ ኮሜንት ሴክሽን ላይ መጻፍ፣ መለጠፍ፣ ላይቭ ስትሪም ብሮድካስት ማድረግ፣ ሌላ አፕ እዚህ ጋር ማስተዋወቅ ቶታሊ እንዳደርጉ ኮንትሮል ማድረግ፣ በሌላ እንትን ዞር እያላችሁ ላይቭ ላይ ያሉ ልጆቻችሁን ማኔጅ ማድረግ መቻል አለባችሁ። ገስት ላይ ሆናችሁ እነሱን ቁጥጥር ስራ ሳይሆን ሚስቴኮች ስህተት እንዳይሰሩ ሰፖርት ማድረግ፣ ኮሜንት ማድረግ እና እነሱን ጋይድ ማድረግ ከእናንተ ኃላፊነት የጠበቀው። ኮኔክቲንግ በነፊቱ በነገራችን ላይ በጣም ሲግኒፊካንት ነው ለኤጀንት ማለት ልጆቹን ቲሙን ኮኔክቲንግ እንዲያደርጉ ለእነሱም ጥቅም ነው፣ ለቲሙም ጥቅም ነው፣ ለኤጀንሲም ጥቅም ነው ማለት ነው። ኮይን ትራንዛክሽን ሲደረግ ፕላትፎርሙ ስለሚጠቀም ማለት ፕላትፎርም በነገራችን ላይ ቦቦ በጣም አንድ ቁም ነገር ማትረሱት ነገር ሲጠቀም ነው እናንተን የሚጠቅሟችሁ ማለት ነው። ስፔሻሊ ኮይን ትራንዛክሽን ስታደርጉ 30% እንደምታውቁ ስለሚቆረጥ ማለት ነው። ያንን መልሶ ኮይን ያመርታል ፖፖ መልሶ ደግሞ ይሸጣል ማለት ነው። ስለዚህ ኮይን ትራንዛክሽን እንድታደርጉ ሪኮመንድ ይደረጋል ማለት ነው። ያ ኤጀንት ስትሆኑ በላይቭም ካለ ላይቭን ሰዎችን ስለምትመዘግቡ ኢቭን ላይቭ ላይ ሆናችሁ ለኪ ጊፍት በማስቀመጥ ሊሆን ይችላል። አዳዲስ የሆናችሁ አንዳንድ ቁጥር ጻፉም ለማለት ይችላል። የተለያየ ስትራቴጂ ተጠቅማችሁ አካውንታቸው ቬሪፋይ ያልሆኑትን እያያችሁ ላይቭ ላይም ሰዎች ታገኛላችሁ። ሆስት ኦንላይንም ኦፍላይንም ሰዎች ይገኛሉ ማለት ነው። ስለዚህ የሰው ችግር የለም። ዋናው እናንተ ኮንፊደንትሊ ፕሮቫይድ ማድረግ የሚችሉትን ኦሪንቴሽን ትሬኒንግ ስኪል ነው እናንተ ጋር ያለው። ኤጀንት ስትሆኑ ባይዘ
የብሮከር ስራ ነው ወይም ደግሞ የመደለላ ስራ እንበለው ማገናኘት ነው። ፕላትፎርም እና ሰዎችን አንድ ላይ ማገናኘት ቢኮዝ ዩ ዱ ሃቭ ዋት ቴክኒካል ስኪል ኖሌጅ ኤክስፒሪንስ አላችሁ ስለሚገመት ያላችሁን ኖሌጅ ኤክስፒሪንስ ሼር አድርጋችሁ ፕላትፎርም እና ሆስቶችን ሰዎችን ስታገናኙ ነው። ፕላትፎርሙ ምንድነው? ኤጀንት ኮሚሽን ኮንፊደንስ ማለት ፖዚቲቭ ኢነርጂ ያስፈልጋቸው፣ ሞቲቬሽን ያስፈልጋቸዋል። እናንተ ሞቲቬትድ ሆናችሁ ሌሎችን ሞቲቬት ማድረግ ያስፈልጋቸዋል ማለት ነው በተሻለ መጠን እና ኮንሲስተንሲ ሁሌ ጊዜ ኪወርድ ነው ፕላትፎርሙ ላይ ማለት ነው። ኮንሲስተንሲ ከሌለ ማደግ የለም ግሮዝ የለም ማለት ነው። ስለዚህ እንግዲህ አንድ ኤጀንት ስትሆኑ ምንድን ነው የሚመጣው? ምን የተለየ ነገር አለ? ሴቲንግ ውስጥ የሚቀያየሩ ነገሮች ካላችሁ ዳሽቦርድ የሚባል ኤጀንት ዳሽቦርድ ውስጥ ምን ምንድን ነው ያለው? ሆስቶቻችሁን ማኔጅ የምታደርጉ ሆስት ማኔጅመንት የሚል አለ። ሆስት አፕሊኬሽን የሚል አለ። ለምሳሌ ሆስት ማኔጅመንት ስል የእናንተን ማይ ሆስትስ ብሎ የእናንተን ሆስት ስም ዝርዝር በእናንተ ስር ተመዝግቦ እየሰሩ ያሉትን ቲም ሜምበር የምታዩበት የምትከታተሉበት ዴይሊ ኒው ሆስቶች ከተመዘገቡ የነሱም ስታተስ ኒው ኦርዲነሪ እያለ ፕላትፎርሙ ስታተሳቸውን ይነግራቸዋል። እዛ ጋር የእነሱንም ፐርፎርማንስ የምታዩበት ቶታል ፖይንታቸውን ኦፍኮርስ ኢንካማቸውን ሬቨኒዋቸውን ቼክ ማድረግ ትችላላችሁ። ሁይዝ ዱዊንግ ዌል ሁይዝ ኖት እያላችሁ ማለት ነው። ላይቭ ስትሪም ማነው ቶታል ላይቭ ስትሪም አወራ ማነው ከፍተኛ ማነው ዝቅተኛ፣ ለእናንተ ደግሞ ያ ኢንዲኬተር ነው ለእናንተ ማለት ነው። ፐርፎርማንሱ ቲሙ ከቲም ውስጥ ሁይዝ ወርኪንግ ሃርድ ሁይዝ ኖት የሚለው ማለት ነው። በራንክ ያመጣላቸዋል፣ በቶታል ፖይንት ያመጣላቸዋል። የእነሱን እያንዳንዳቸውን የዊክሊ የመንዝሊ ቶታል ላይቭ ስትሪም አውራቸውን ሁሉ ማየት የምትችሉበት እያንዳንዱ ሆስት ማኔጅመንት ያለ ማለት ነው። አፕሊኬሽን ሆስት ማኔጅመንት ማይ ኮሚሽን የሚላለ ከእናንተ ቲም ያገኛችሁትን ዴይሊ ኮሚሽን ያሳያቸዋል ፕላትፎርሙ ማለት ነው። ፕላትፎርሙ እነሱ እንቅስቃሴ በሚያደርጉበት ጊዜ ዴይሊ ከፍተኛ ትራንዛክሽን በሚያደርጉበት ጊዜ ፕላትፎርሙ ከሚያገኘው 30% የተወሰነ ለኤጀንት ኮሚሽን ስለሚከፍል፣ ስለዚህ እዛ ውስጥም ራሱ ማይ ኮሚሽን የሚላለ የእናንተን ኤጀንት ሌቭል የምታዩበት አለ። ባይዘ ትንሹ ኤጀንት ኮሚሽን 4% ነው። ማክሲመም ደግሞ 20% ነው። 4% ማለት ዲ ነው፣ ኦልሞስት ጀማሪ ማለት ነው። ከዛ ሲ 8%፣ ቢ 4% ነው እየጨመረ ያለው፣ ቢ 12፣ ኤ 16 እና ኤስ ወይም ሱፐር የሚባለው ደግሞ 20% ነው። ይህንንም ደግሞ የእናንተ በእናንተና በኤጀንት ስትሆኑ በእናንተና በቲሞቻችሁ በሆስቶቻችሁና በሰብ ኤጀንቶቻችሁ ኩሙሌቲቭ ትራንዛክሽን ነው የሚገፋው ማለት ነው። ኤጀንት ሌቭል ከፍ የሚለው ሊያድግ የሚችለው ማለት ነው። ስለዚህ ኤጀንት ዳሽቦርድ እነዚህ ነገሮች ታዩታላችሁ። በዋናነት ደግሞ ኮይን ትሬዲንግ የሚባል አለ። በጣም ቬሪ ኢምፖርታንት ስለሆነ ኮይን ትሬዲንግ ላይ ምንድነው ለምንድነው የሚጠቅመው? ኮይን ባንክ በሉት ኮይናችሁን ኮይን ሴለርም ራሱ መሆን የሚችለው ኤጀንት ነው በዚህ ፕላትፎርም። ቢኮዝ ኮይን ባንክ ወይም ኮይን ትሬዲንግ የሚባል አክሰስ ያለ ወይም ያላት ኤጀንት የሆነች ሰው ወይም የሆነ ሰው ስለሆነ ነው። ኮይናችሁን እስከፈለጋችሁት ሚሊየን ማስቀመጥ ትችላላችሁ። እዛ ለምትፈልጉት ሰው ከ8,000 ጀምሮ ምን ማድረግ ትችላላችሁ? መሸጥ ሴል ማድረግ ይቻላል ማለት። ስለዚህ ኮይን ትሬዲንግ ይመጣላችኋል። ቶፕ አፕ አድርጋችሁ ኮንትራክት አድሬስ ይኖራችኋል። ሊንክ ለልጆቻችሁ ሼር እያደረጋችሁ ፖይንታችሁን ወደ ኮይን ኮንቨርት እያደረጉ ሲፈልጉ ቪአይፒ ለመግዛት ሲፈልጉ ለመሸጥ ለእናንተ መሸጥ ከፈለጉ ዞሮ ዞሮ ፖይንታቸው 100,000 ፖይንታቸው ለኮይን የሚቀይሩበት ኮይን ትሬዲንግ እናንተ ብቻ ነው ያላችሁ ማለት ነው። ያ ኤጀንት የሚጨምርላችሁ ኤጀንት ስትሆኑ ነው ማለት ነው። አድቫንቴጁ ኮይን ሴለር ኮይን ትሬዲንግ መግዛትን መሸጥን ትችላላችሁ ያው ኤጀንት ስትሆኑ